በረከቱ የኔ ነው። በረከቱ የኔ ነው። ጸጋውም የኔ ነው። ጸጋውም የኔ ነው። ጤናውም የኔ ነው። ጤናውም የኔ ነው። አንተ ምንድን ነው የምትሰራው? አሁን ኮችንግ አሁን አሰልጣኝ ቆይ እናንተ ቤት ከኢትዮጵያ ውጭ ያለው ነው? እናንተ ቤት ሰውስ ያኩት ምናምን ይሩኩም ናቸው። ይሁን የምን ልጆች የሲስተር ባል አሜሪካ ነበረ። አሁን ስትሮክ ማለት እሺ። ቆይ ለምን እንዳትነገር አንተ ሳትጠብቅ የሚያልፈውን ያንተን ጉዳይ አሜን። ለምን እንዳልኩ አሁን እንደገር አንተ ሳታውቅ የሚያልቅልን በረከት አሜን። እግዚአብሔር ይሸኛል ያለኝ አሜን። ልጄ ተዘጋጅና አሜን። አሻግርሃለሁ አሜን። አሻግርሃለሁ አሜን። አንተ ሳታውቅ ተመቶልህ ሲያልቃል አሜን። ልጄ ባሰና ምናምን ስትል እግዚአብሔር ወደ አንተ እየመራኝ ነበር አሜን። ተመቶ ሲያልቅልህ አሜን። እንደ ጉዳይ ፓስፖርት ማውጣት ነው ካለ ደግሞ ይዘህ ደግሞ መጠበቅ ነው አሜን። አሜን አሜን። አንተ ካውጣ አለ በቃ አሁን ፓስፖርት ያዘ ሰው አለ እዚህ ጉባኤ መካከል ከዚህ በፊት ሳይዝ አይመጣም ነበር። እኔ ነኝ ያዘነጋኋችሁ። በዛ ላይ ትቻለሁ። እናንተም ሸኘኝ ስላላላችሁ ነው። የላችሁም ያዘ ሰው የለም። እሺ እንዲህ ብዬ ላዝናለሁ። አምጣ ልጅ አሁን አለኝ ፈጽሞ ያንተን ጥያቄ ሙሉ አድርጋል አባዬ። የምታፍበት መንገድ አይደለም አሁን አንተ ያለህበትና አሳርፋለሁ ይለኝ አባዬ። አንዳንድ ሰዎች ሁለት ሳምንት ሶስት ወር አራት ወር አንተ ጋር ትርበት አንተ የሚያሳዝን ፊት የለም ማለት አንተ ያንተ ፊት አሳዛኝ ነው በባህል ግን አንዳንድ ጊዜ የተወሰኑ ሰዎች ይመጡና የተወሰነ ወራትን አንተ ጋር የሚቆዩት የተወሰኑ ሰዎች የተወሰነ ወራትን ነው የሚቆዩት ታስታውሳለህ። አሁን ግን እንዲህ ነው ማለት አንድ አደገኛ ሰው ኃያል የሆነ ሰው በጣም ትልቅ ደረጃ ላይ ያለው ሰው ደግሞ አልፎ ሲሰጥ አሜን። አንደኛ ይሄ ነው ያዝልኝ አሜን። አንተ ኢትዮጵያ ውስጥ የምትቆየው ጥቂት ጊዜ ነው አሜን። ከዛ በኋላ በምን በኩል እግዚአብሔር እንደሚያሻግር አላውቅም ግን ተመቶ ቶሎ በቁጥረት የሚያልቅልህ ነገር አለ አሜን። እግዚአብሔር እንዲህ ብሎኛል ያንተ ጉዳይ ይጨርሻል። አንተ ግን ቁጭ ላይ እንደምታዝን አይደለም ያንተ ጉዳይ ይጨርሻል ብለኛል አሜን። አሁን አንተ ጉዳይ አልቋል። ሌላኛው አንተ የምትጨነቃቸው ቤተሰብ ደግሞ አለ እግዚአብሔር ፈጽሞ ደግሞ እነሱም በሙሉ ዘር ማንዘር እጅ ላይ አሳልፎ ሲሰጣል አሜን። ሲቆርሳቸው ደግሞ ቆርሳቸዋል አሜን። ልክ ምን አይነት ቤተሰብ ያ ወንድሞቼ ያሉ ባለቤቴን በጌታ ነች አሜን። እስኪ ይወርሳሉ አልገባኝም አንተ አልገባኝም ቤትማ መልካም ሰው ነች ከልብ አላት። እኔ እያየሁት ነው እሷ በቅርብ ጊዜ አሁን ጸልያለ እንደ ወደ የዛሬ ሳምንት ላይ ካልቆጥም እኔ እሷ ትመጣለች አሜን። በጌታ መንፈስ እንጠራታለን በሉ ለምን መሰለህ እንድጣርተን የመጡ ስላሉ ነው። አሁን ዝም በል አንተ ይሄ ብቻ አይደለም እግዚአብሔር እንዲህ ብሎኛል እሷን ልቧን መንፈስ ሁሉ ነገር መልካም አድርጌያለሁና አዲስ ነገር ይሆናል ይለኛል አሜን። አዲስ በረከት አሜን። ሰዎች አንተ ቻው ብሎ ሲሸኙ ያለ አንተ ሳትጠብቅ የሚያልቅልህ ነገር አለ የሚፈጸምልህ ነገር አለ። አንተ ሳታውቅ ነው የሚሆነው አንተ ሳትጠብቅ ነው የሚሆነው ይኸው እግዚአብሔር ምስክሬ ነው። ከዚህ በኋላ ነገርን እጠይቃለሁ ይለኛል ጌታ አሜን። ተሳክቶለታል አሜን። እጅን አንሳና ተሳክቶለታል በል ተሳክቶለታል እስኪ ለኔ ሆኖልኛል እስኪ ሆኖልኛል በሉ በጌታ በኢየሱስም አዲስ ነገር ይሆንላችሁ አዲስ ነገር ይሆንላችሁ እስኪ ሆኖለታል በሉ አንዴ ወጭ ካላውጣቻ አሁን ለሷ አሁን ካላውጣ ወደ ወስተሽ ይሄ እጄን ሁሉ ይሄ
የተነካው ሁሉ ይቀየር። ከዚህ በኋላ አንድ ነገር እንዳይጨርስ የልፋትሽን ዋጋ አግኝ። የድካምሽን ፍሬ አሁን እንድትመገቢ በኢየሱስ ክርስቶስ ስም የአንቺን ሸክምሽን እግዚአብሔር ወስዶ ከዛሬ ጀምሮ መቼ ነው የምትጀምሪው? ዛሬ በቃ በኢየሱስ ስም እንዲህ ብያለሁ። ከዚህ ሰዓት ጀምሮ ማንኛውም በረከት ፈጽሞ እንዲለቀቅ ፈልጌ በፉጨት ይጠሩ። እዛ ስራ ቦታ በፉጨት በኃይል በፍጥነት በፉጨት እንድጠሩ አዝዣለሁ። በኃይል እንድጠሩ አዝዣለሁ። ከዚህ ሰዓት ጀምሮ ስኬት ይሄ ጀራታው ሁሉ ይባላል። አሁን ደግሞ ፊትሽን አይቶ በረከትሽን አይቶ የቀና ጠላት ሁሉ የወደቀ ይሆን። ስፍራውን አሳልፌ ሰጠው፣ ላቆችን አሳልፌ ሰጠው። ሟርተኛ ይነቃል። እንዳያገኙሽ በኢየሱስ ክርስቶስ ደም ሸፈኑ። ከዚህ በኋላ ተናጥቀሽ ወጥተሽ ሂጂ። ነገሮችሽ ሁሉ ይሄ መነሻ ነው እንጂ ያንቺ መጨረሻ አይደለም። በኃይል ያንቺን ጉዳይ ቀይራል። ኢየሱስ ክርስቶስ እንኳን ሃሌሉያ። ይኸው ከዚህ ሰዓት ጀምሮ በልዩነት ወር አዲስ ነገር ይሁን። ሃሌሉያ። እስኪ ተሳክቶልኛል በሉ እስኪ ተሳክቶልኛል በሉ እስኪ። በኢየሱስ ክርስቶስ ከዚህ በኋላ ልዩነት የሆነውን የእግዚአብሔርን እጅ ጠርቻለሁ። ፈጽሞ በኃይል እንድትነሽ ጸልያለሁ። በክብር እንድትነሽ ጸልያለሁ። በጸጋ እንድትነሽ ጸልያለሁ። በኃይል እንድትነሽ ጸልያለሁ። በልዩነት እንድትነሽ ጸልያለሁ። በክብር እንድትጓዥ ጸልያለሁ። ከዚህ በኋላ እጥፉን መንፈስ በላይሽ ላይ አስቀምጫለሁ። ከዚህ በኋላ ልዩነት በሕይወትሽ ላይ ተአምራት